ጾመ ድጓውንና ድጓውን ጸዋትወ ዜማ በሙሉ ልታርሙት ያስፈልጋል። ገድልና ድርሳን እንዳይመስላችሁ የሚታረመው ድጓው ጾመ ድጓው መታረም አለበት። ለምን? ድጓው የአዋልድ መጻሕፍት ትሩፋት ነው። ጾመ ድጓው የአዋልድ መጻሕፍት ትሩፋት ነው። ዚቁ ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ሰላም ናችሁ? እግዚአብሔር ይመስገን። ያው እንግዲህ እንደተለመደ የቀረብኩት ውሸት ነገር ሲሰማ መቼም እየተሰማ ዝም ማለቱ ኃጢአት ነው። እንደው ቢያንስ እንኳን የተወሰነ መረጃ ለመስጠት ነው የቀረብኩት። ሰውየው ለሚዋሸው ውሸት መረጃ ልሰጣችሁ ነው የቀረብኩት። ዝም ብል ደግሞ እንደው አንደኛም አያስችልም፣ ሁለተኛም ደግሞ እየሰሙ ዝም ማለትም ኃጢአት ነው። በተቻለው ነገር ማቅረብ ግን ግድ ነው። ስለዚህ ሰውየው ስለ ቅዱስ ያሬድ ድርሰት እየነቀፈ ነው። ስለ ቅዱስ ያሬድ ድርሰት የአዋልድ መጻሕፍት ስብስብ ነው እያለ ነው። ለመሆኑ ሰውየው አሁን ስታዩት ጠምጥሟል፣ ለብሷል። መጠምጠሙ መልበሱ ዳዊት ለመድገም እንኳን ያልበቃተ ልብስና ጥምጣም ነው ይሄ ጠመጠመው። ዳዊት እንኳን ለመድገም አልኳችሁ፣ ቢያንስ ዳዊት ቢደግም ኑሮ እዚህ ጋር ቅዱስ ያሬድ የደረሰውን ድርሰት የተናገረውን ቃል ኃይለ ቃል ዳዊት ላይ መጽሐፍ ቅዱስ እንደሆነ ያውቀው ነበር። ዳዊት ለምን ያልደገመ ያልኳችሁ የቅዱስ ያሬድ የመጀመሪያ ጾም ምዕራፍ እኛ ወይንም መስተጋብ ብለን ስንጀምር የምንማረው የዳዊት መዝሙር ነው። ወለቡ ጽርሐየ ወአጽምዓኒ ቃለ ስለቴ ንጉሴ። ይሄ ገና ከመጀመሪያው ውዳሴ ማርያም እንደዘለቅን የምንማረው ቃል ትምህርት ነው። ይሄ ቃል ትምህርት ደግሞ ከማን የመጣ ነው? ከመጽሐፍ ቅዱስ የመጣ ነው። ይኸውም መዝሙር ምዕራፍ 5 ላይ ታገኙታላችሁ። ምዕራፍ 5 ላይ ታገኙታላችሁ። ሌላው ወደ ጸመ ድጓው ስንሄድ ጸመ ድጓ ምንም እያለ ብዙ ነገር ስለቀባጠረ ማለት ነው። ወደ ጸመ ድጓው ስንሄድ ደግሞ ምን ይላል? ጸመ ድጓው ዘወረደ እምላኤሉ አይሁድ ሰቀሉ ወሚመ ያእመሩ እግዚአ ኩሉ ዘይሃዩ በቃሉ ይላል። ከሰማይ ሰማያት የወረደ መድኃኒታችን ኢየሱስ ክርስቶስን አይሁድ ሰቀሉት፣ ሁሉን በቃሉ የሚያድን ጌታን ሰቀሉት አለ። ወሚመ ያእመሩ ብሎ ደግሞ ባለማወቅ ሰቀሉት ነው ያለው። ይህንንም ባለማወቅ ብሎ ቅዱስ ያሬድ የተናገረው ከማን አምጥቶ ነው? ከጌታችን ከኢየሱስ ክርስቶስ። አምላካችን ኢየሱስ ክርስቶስን አይሁድ እየሰቀሉት እያለ አባ ሰሬሎሙ ስመ ዘያምሩ ይገብሩ የሚያደርጉትን አያውቁምና አባቶ ይቅር በላቸው ብሎ የተናገረውን ቃል ቅዱስ ያሬድ ጠቀሰው። ጠቅላላ ይሄ ቃል ማቴዎስ ምዕራፍ 27 ላይ የምታገኙት ነው። ምዕራፍ 27 ላይ አይሁድ እንደሰቀሉት ጌታችን ኢየሱስ ክርስቶስን መከራ እንዳደረሱበት ይህንን ያው ግልጥ ነው ለሁላችን። ማቴዎስ ምዕራፍ 27 ላይ እናገኘዋለን። ይሄ ጸመ ድጓው ገና ስንገባ መጀመሪያ ላይ ያለው ቃል ማለት ነው። ወደዚህ ስንመጣ ደግሞ ዮሐንስ አህዳአ ብሎ ይጀምራል። መስከረም 1 ሲብት መዝሙሩ ዚቁም ማለት ያው በዚያው ሁሉም ይካተታል። ዮሐንስ አህዳአ አነሃ ወካ ብሎ ሲጀምር ይሄ ቃል መጽሐፍ ቅዱስ ነው። ማቴዎስ ምዕራፍ 2 ምዕራፍ 3 ነው። ምዕራፍ 3 ሉቃስ ምዕራፍ 3 ማርቆስ ምዕራፍ 1 ላይ የምናገኘው ቃል ነው። ዮሐንስ አህዳአ ምካለ አነሃ ወካ ይልና በማይዶተ ዮርዳኖስ በቤተ ራባ በማይዶተ ዮርዳኖስ ነዋ በጉ ዘያትት ኃጢአተ ዓለም አጥመቆ እግዚ ለዮሐንስ ለእግዚ ኢየሱስ ክርስቶስ። ኃጢአትን የሚያስወግድ መድኃኒታችን ኢየሱስ ክርስቶስን ዮሐንስ አጠመቀው ብሎ በጠቅላላ እኔ አልፌ ነው እያልኩላችሁ ያለሁት ለመነሻነት ይህንን ምዕራፍ አሁን ከጠቀስኩላችሁ ከማቴዎስ ከማርቆስ ከሉቃስ ላይ የምናገኘው መጽሐፍ ቅዱሳዊ ቃል ነው፣ መዝሙሩ ላይ ያለው ማለት ነው። ሌላው ድንግል ማርያምን እመቤታችን እንኳን ሲያመሰግናት ከብሉይ ከሐዲስ እየጠቀሰ ነው። እንደው እንደ ምሳሌ ጥቀስላችሁ ቅዱስ ያሬድ ከደረሰው ድርሰት ጥቅምት 29 ላይ የሚባለው ቃል ተወጽእ በትር እምስሮ እሴ ወይ አርግም ጽጌ በመዝሙርም በዚቅም ስለሚባል ማለት ነው። ባቡንም ይሄ ተወጽእ በትር እምስሮ እሴ ወይ አርግ ጽጌ የሚለው ማን ነው የተናገረው? ይህን ቃል ነቢዩ ኢሳይያስ ነው። ነቢዩ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ይህን ቃል ግን ማን ጠቀሰው? ቅዱስ ያሬድ ጠቀሰና ተወጽእ በትረ እምስሮ እሴ የተባለችው ይእቲ በትረ አምሳለ ማርያም ይቺው ድንግል ማርያም ናት ብሎ ተረጎመው። የኢሳይያስን ቃል ጠቅሶ ማለት ነው። እንደውም ግዝ በግዝ ተርጓሚ ማን ነው ቢባል ታላቅ ሊቅ ቅዱስ ያሬድ ነው። ግዝ በግዝ የተረጎመ ብሉይና ሐዲሱን ግዝ በግዝ ተረጎመ አስቀመጠ። ድንግል ማርያምን አመሰገነ። ስለ እስራኤል መውጣት እንኳን ህዳር 12 ላይ አማይ ወጽኦ እስራኤልም ግብጽ ሰጠቀ ባሕረ ዋኢለ ፎሙ ማይሰ ሰሰል አረፍት በይም አረፍት በጽግም ነሳ ሙሴ በትረ ጸለየ ወማእተበ። ሙሴ በትሩን አንስቶ በጸለየ ጊዜ ውሃው ቀኝና ግራ ተከፈለ፣ ረጋላቸው። እስራኤል በዚያን ሰዓት ወጡ። ዘጸአት ምዕራፍ 14 ቁጥር 15 ይዛችሁ ተመልከቱ ታገኙታላችሁ። ይህ መጽሐፍ ቅዱስ ነው አይደል?
ነው አዋልድ መጽሐፍ ነው። ይሄ ለሰውየው አዋልድ መጽሐፍ ነው፣ ለእኛ ግን መጽሐፍ ለእሱ አዋልድ ነው፣ ለእኛ ግን መጽሐፍ ቅዱስ ነው። አስቡት እንግዲህ ሁላችሁም ትዝብት ውሰዱ። ሌላው ደግሞ እንደው ዛሬ እንዳጋዳሚ ጰራቅሊጦስ ነው። መዝሙሩን የጰራቅሊጦስን ማለት ዝማሬውን ከዝማሬውም እንደው ልበላችሁ ሁሉም ቃል ስለሆነ የቅዱስ ያሬድ ድርሰት ጠቅላላ ብሉይና ሐዲስ ስለሆነ ከዝማሬውም በግ ንጹሕ ተጠብሃ ንጹሕ በግ ታረደ ተወራረደ አለ። ይህን ቃል ማን የተናገረው? ንጹሕ በግ ንጹሕ ተጠባ ብሎ የተናገረ ኢሳይያስ ነው። ምዕራፍ 53 ቁጥር 7 ላይ ይህን ቅዱስ ያሬድ ጠቀሰና ተናገረ። ከዚያ ተረጎመው ደግሞ ግዝ በግዝ ሲተረጎምን አለ ህብስተ ሕይወት አለ ክበደ አበሳ ዘይደመስስ አለው። ይሄውም የሕይወት እንጀራ ነው፣ ኃጢአትን የሚያስወግድ የክርስቶስ በግ የተባለው ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ የሰጠን የእሱ ሥጋና ደም ነው ብሎ ተረጎመው። ከዚያ ስለ ጰራቅሊጦስ አሁን ሲናገር ደግሞ ዝቅ አለና ወረደ መንፈስ ቅዱስ ላይለ መጥበብ አብዳን ላይለ ሐዋርያት። ይህም ቃል ላይለ ሐዋርያት ቡሩካን እንዛሃለው ጉቡአን በጽርሐ ጽዮን አለና ማን ላይ ያለውን እየሰበከው ነው? ግብረ ሐዋርያት ምዕራፍ 2 ላይ ያለውን የሰበከው። ምዕራፍ 2 ላይ ግብረ ሐዋርያት በሐዋርያት ላይ ማን ወረደ አለ? መንፈስ ቅዱስ ወረደ። መንፈስ ቅዱስ ሲወርድ በአዲስ ልሳን ተናገሩ ወተናገሩ በነገረ ኩሉ በሐውርት በአዲስ ልሳንም ይላል። በነገረ ኩሉ በሐውርት በየሀገሩ ቋንቋ ተናገሩ ብሎ ግብረ ሐዋርያት ላይ ያለውን ቅዱስ ያሬድ ጠቀሰና አመሰገነ፣ መሰከረ። እንደው አንድ ሰባኪ እንኳን ሲሰብክ ርዕሱን ከመጽሐፍ ቅዱስ ያነሳና ያንን በራሱ ለሕዝቡ በሚገባው ለሰው በሚገባው አብራርቶ ይሰብከዋል ማለት ነው። የቅዱስ ያሬድ ድርሰት ደግሞ ከብሉይ ከሐዲስ እየጠቀሰ እያዛመደ ግዝ በግዝ ተርጉሞታል፣ አስፋፍቶ አስቀምጦታል። አንዷን ቃል አንዷን መዞ ያችን አስፋፍቶ ብያችኋለሁ፣ እንደ ሰባኪው አስፋፍቶ በጥሬው እንትኑን ግዙ በግዝ እየተረጎመ ምስጢሩን አስፋፍቶ ተርጉሞ አስቀምጦታል። ይሄ ማለት እንግዲህ ምን ማለት ነው? ይሄ ድርሰት ማለት አዋልድ መጽሐፍ ነው ማለት ነው። አዋልድ መጽሐፍ ማለት ከሆነ ሁላችሁም ትዝብት ውሰዱ፣ መጽሐፍ ቅዱስን አነቡት። ለሰውየው ደግሞ አለማወቁን ሸር አድርጉለት። ቢያንስ ቤተሰብም ካለው እንደው ከሱ ተሻልኩ የሚል ሰው ካለ ይሄስ ውርደታችን እንጂ የገለጠበት ክብራችን አይደለም፣ ወይንም እውቀታችን አይደለም የገለጠው። ይሄ በሕዝብ መካከል እየተዋረርን ስለሆነ ያለን ነው። ይህን ውሸታችን እንተው ብለው ለውሸታቸው ገደብ ያበጁለት መልካም ነው። ሸር አድርጉላቸው።